መጣ ምንም ማመጣ ምን አባክል ታመጣ አንተ ይሄ እኮ ተራ ቡድን አይደለም ዘንድሮ ቀልድ ብሎ ነገር የለም ለአራት ዋንጫ ነው የምንጫወተው አራቱን አፈፍ ነው የምናደርገው እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋግ ተመልከት ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው ምን አይነት ቡድን ነው የምንደግፈው ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ እነን ወቅ ብቸኛው እኔ ነኝ አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ ግን በዚህ ውድድር ላይ ትልቅ ነገር ጠብቁ ዝም ወስጄ ለጥፍ ያለው ባየር ሌቨርኩሰንን ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል ኡፍ ቀጥል ለበለሽ ደሪ መድረቋታ ቀጥል ለበለሽ ወይኔ አስዬ አርሰናል አሸንፏል በስመ አብ ምን አይነት ጨዋታ ነው የምንጫወተው አሁንም ስለዚህ ቲም የሆነ የምትወጡለት ምናምን አስተያየት የለም ምን አይነት ጎል ነው የሚያገቡ ኤዜ ለአይን የሚከብድ ቮሊ ነው የመጣው ምን አይነት ድው አድርጎ አገባው ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው ኳሱ ከጎሉ ወጣና አንግል ስር በስመ አብ ማን ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው እግዚአብሔር ምንም ጥያቄ የለው ከክለባችን ማለት ነው the best player ምንም ጥያቄ የለውም ሙሉ ጨዋታውን በኢነርጂ ነው የሚጫወቱ አይደክመውም ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት ነበር እኔ እንደዚህ ደነገጥኩ ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ ማን እያጠፈ እየገደለ መና ለሳካ መስጠት ነበርባችሁ አንድ ሁለት ኳስ ከልክላችሁታል ዮኬሬሽ በጣም ያበደ ጨዋታ ማን ሙሉ ክለባችን ነው ምንችለው ወስማ እንዳትፈሩናላችሁ ቀጣይ ስፖርቲንግ ነው አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 maybe not today maybe not tomorrow but one day የኔ ቋጠሩ ይሳካል ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር እንግዲህ አልተሳካም ጀሞኒ የመንደር ቲም ያመጡ ያጋጠሙ በቃ ቋጥር መቋሸራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ አንዴ የባከነ ቋጠሩ ብዛት የባከነ ፍሬ ብዛት ለወያለው አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር ኮኮል ሲታይ ቆን በቃ የሚያሳዝነኝ በህይወት እስካለው ድረስ መቋጠራለሁ በቃ አዲስ ነገር የለም መቋጠር ይቀጥላል ዋት አ ፐርፎርማንስ አርሰናል ጽድት ያለሽ ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራላለሁ ማ ይሄ ነው አርሰናል ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረጋውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል ከዛ አዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንንም አይችለው ተዚላቷል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ማን ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ ያባረረ የነበረው ራይስ ነው ወክ ያረገው ሜል ይችላል ጌሙ አልቋል ጎል ገብቷል ምንም መሮጥ አያስፈልግም ግን አይችልም በቃ አለመሮጥ አይደክመውም አሁን ሲቲ መጣውልሽ እሁድለታማ ክፉኛ ድብደባ ነው መደብድብሽ ክፉኛማ ገባሽ አይደል ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻል ሮቴት አድርጊያለሁ ነው ምንሽ ከዚህ we are the gunners የፕሪሚየር ሊጉ ያመቱ ምርጥ ተጫዋች ናምናል ባላንዶሩን ስጡት ዴክላን ራይስ ባላንዶሩን ስጡት ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ ስለዚህ ተጫዋች ማውራት ባጭሩ ባላንዶሩን ስጡት ክለባችን አርሰናል ማለት ነው 2-0 ሁለት ማለት ነው ወርልድ ክላስ የሆኑ ጎሎችን አስቆጥረን ወደ ሩብ ፍጻሜው አለቀ ኳርተር ፋይናል ላይ ገብተናል ይውላችሁ አርሰናል እንዲህ ባይጫወት ይሻላችኋል ማለት ከተጫወተ ነገርኳችሁ ህመማችሁ እጥፍ ድርብ ነው ምን ልትሉ ነው እስቲ ምን ልትሉ ነው አሁን ወይስ የከሸፈ ሎጂካችሁን አምጥታችሁ በደፈናው ዝብላችሁ ልታወሩ ነው ሴት ፒስ ልትለው ባየር ሊቨርኩሰን ምና አለቃቅሶ ነበር ሴት ፒስ የለም ንጹህ እግር ኳስ በቃ አርሰናል ወደ ሩብ ፍጻሜው ተቀላቅለናል ሩብ ፍጻሜ ላይ ማን እንደምናገኝ ታውቃላችሁ
የሚገርም ካምባክ ሰርተው ነው የመጡት። የሚገርም ከስፖርቲንግ ሊዝበን ጋር የደረሰን አረሳ ነው የሚነን ነገር አረሳ አምናም ለጥፈናቸዋል፣ ግን ይሄኛው ከበድ ያለ ነው። ገብቶሻል አይደለ? እዚህ ሰዓት ላይ መገናኘታችን ደስ ይላል። እንበቀልሻለን። አርሰናል አሸንፈው ነው ያው ማሸነፋችን ግድ ነበር፣ ግን ዛሬ አርሴ ፋሚሊ በጣም ነው የምፈልጋችሁ። ከምሬ ነው የምላችሁ። ኮሜንት ሴክሽን ላይ የገባችሁ አርቴታ ያላችሁ ጽፉልኛላችሁ። በቃ በጣም ያኩራን። ከምን አንስቶ ከአፈር አንስቶ እዚህ እንዳደረስን ታውቃላችሁ አይደለ? ክሬዲቱን በቃ አርቴታ ቦስ አንተ ውሰድ። ከምሬ ነው የምልህ። በቃ ክብር ይገባሃል የኔ አባት። እንዴት እንዳኮራን እኮ ብታውቅ እግዚአብሔርን። የበሬቼ የዜን ቅድም ቪዲዮ ላይ ነግራችሁ ነበር አይደል? ምን አይነት ጎል እንደነበር። አሁን ደግሞ መስገን ያለበት ዴክላን ራይስ ነው። በቃ ፈረሱ ሁለት ሳምባ እኮ ነው ያለ የኔ አባት። ትችላለህ። እሺ ወደ ቀጣዩ ዙር አልፋን። የት ናችሁ አርሰናል ፋሚሊ? ኮሜንት ሴክሽን ላይ ያልኳችሁ እንዳትረሱሽ ስለምንችለው። በምን እንደምቀና ታውቃለህ ሀቢቢ? የምሬን ነው የምላችሁ። በሚኬል አርቴታ ዘመን ማለት ነው አርሰናልን መደገፍ እንደጀመሩ ልጆች እምቀናባችሁ የለኝም። ታውቃላችሁ እኔ ልጅ እያለሁ ማለት ነው ያው ቻምፒዮንስ ሊግ ታውቃላችሁ ሁሌ ነው የምንሳተፈው እና ያው እናልፋለን እና 16ቱ እንገባለን ማለት ነው። ኖክአውት ስንገባ ታውቃለህ ሁሌ ማለት ነው ወይ ባየር ሙኒክ ያገኘናል ወይ ባርሴሎና ማለት ሁሌ ኦልሞስት ብዙ አመት ከዛ ለጥፈው ያበሩናል። ምንድን ነበር የምፈልገው መሰላችሁ እኔ ማለት ነውና ከምድብ እንዳናልፍ ፈልግ ነበር በሰዓቱ። ከምድብ ያላለፉት ሁለት ይሄደው ነበር ሶስተኛ ምናምን የሚወጡት ኢሮፓ ሊግ ምናምን እና ምንድነው ኢሮፓ ሊግ ላይ ብዙ ጨዋታዎችን እንድንጫወት ምናምን ወደ ፋይናል እንድንደርስ ማለት ነውና ሜሲ እዝነ ሮበን ታስታውሳላችሁ አርሰናል የድሮ አርሰናል ደጋፊዎች ማለትና እዚህ ዘመን ደግሞ ስታዩ ላይክ ሜንታሊ ምን ያክል ሌላ ታሪክ ውስጥ እንደሆኑ እያያቸዋቸው ነው ሜንታሊቲያቸው ማለት ነው ሀቢቢ ያሁኖቹ ማለት ነውና በቃ በጣም ደስ ይላል። ብቻ በጣም በቃ እኔ በጣም ስለገረመኝ ነውና ይመቸን የሚገርም ጊዜ ላይ ነው ያለነው ወገኖችና በጣም ኢንጆይ እናደርገው እያንዳንዷን ሞመንት ማለት ነውና አልፈናል ወደ ሩብ ፍጻሜ ደን ስፖርቲንግን እንለጥፋለን ወደ ፋይናል ሀቢቢ። ለምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ። አንድ ወይም ሁለት አይደለም ድርሻዬ፣ አራቱም ዋንጫ ነው የኔ መጨረሻዬ። አረ ዘንድሮማ አራት ዋንጫ ስላችሁ ሻምፒዮንስ ሊጉንም ተጠጋሁላችሁ። እጄ ሊገባ ነው ከአራቱ አንዱ። ዘንድሮ ሰርጌ ነው ጭፈራ ልመዱ። ዘንድሮ ማለት ነው የአራት ዋንጫ ባለቤት እንደሆነ ሁላችንም የምናውቀው ነገር ነው። እሁድ ደግሞ የመጀመሪያ ዋንጫችን እጃችን እናስገባለን። ሻምፒዮንስ ሊጋችን ጥቅልል አድርገን ስለምንበላ ብቻ ገነርሶችዬ ተዘጋጁ። ሌሎቻችሁ ደግሞ እኛ የምታጅቡበት ጭፈራ ምረጡ ማለት ነው። ባይ እንደ ኤአይ ናቸው እነዚህ። አንድ አመቱ ሙሉ አንድ ክለብ የሚያስቆመው ከታጣ ምንድን ነው? አይቻልም እንደዚህ ቦል ቻምፒዮንስ ሊግ ፕሪሚየር ሊግ አንድም ያሸነፈው ለማጣት ለማያውቅ ሰላም ይለጥኩ እንደረሳችሁ ሰላማችሁ ነው የተረገመው። እኔ እግዚአብሔርን ነው የምላችሁ አርሰናል ፍጻሜ ከደረሰ ምን ምድር ከፍ ሰማይ ዝቅ ብትል ምንም ነገር አያስቆምም ከመብላት ማለት ነው። ስለ ሜንታሊቲው ያላቸው እኔ ሀቃቁንም ነገር ስለ ችሎታ ነው እዚህ ጋር ያለው ነገር ምንም ማሽቀበጥ ምናምን አይደለም። ትክክለኛው ነገር ማለት ነው። እንደዚህ አይነት ውጤት እንዳይመጣ የተጠበቀ ነው። በሜዳችሁ ነው ሊቨርፑልን እንደምታሸንፉ ግልጽ ነገር ነው። አንተ እኔ ኦራ ብዙ ነገር አይቻል። የኤዜ ኦራ ፋርሚንግ ዛሬ ይለያል። ያን የመሰለ ኳስ አግብተህ ቀጥ ብለህ እንደዚህ አይነት ሴሌብሬሽን ማድረግ አንተ ወይኔ አንተ የሜንታሊቲያችሁ እኛም ጀምር እኛም ዛሬ አጫውት እኔ የኔን ቲም ተው ዛሬ ይሄን አጫውት ይዛቸውን ሻምፒዮንስ ካራቦ ካፕ ነው የምንጫወተው የዛኔ እናያቸዋለን። ግን ፍጻሜ ከደረሰ ምንም ነገር እንደማያስቆመው ነው ማውቀው አርሰናል አሁን ላይ ይቻማችሁ ብቻ። አርሰናል ወደ ቀጣይ ዙር አልፏል 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው። አረ ኤዜ በሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ። ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው። ወይኔ ምናምን ዝም ይላል ምናምን። ምንም ማድረግ አይቻልም። እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል ይኸውላ ጣጣ ባልመጣብን ነበር። ማድሪድ እኮ አይደለም ጣጣው። ዛሬ ቀይ ካርዱ እኔ ምንም አልልም። ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ። በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ። ለማንኛውም ይህን ቴሌግራም ተቀላቀሉ። ዋኔክስ ለኛ በየቀኑ ትኬቶች እየሰራን ነው። ይመቻችሁ። ሻምፒዮንስ ሊግ ይወድቃል ብለህ ቋጥረህ ነበር። የኔ ቡድን ይሄ ነው
የትኛውም ውድድር ላይ አለን እንዳለን የፕሪሚየር ሊጉ ኃያል እኛ ነን። ሁሉም ይፈጠፈጣል። የሻምፒዮንስ ሊግ ፋይናል ይደርሳል አርሰናል። ከሰማ ትሰማለህ፣ ካልሰማ እያስገባው እንደዚህ የግድን ትሰማኛለህ ማለት ነው። አርሰናል ይለያል። ጻፍለት ኮሜንት ላይ አርሰናል እያልክ። በጣም የሚያስቀና ቡድን ኢትዮጵያ ውስጥ ያሉትን የአርሰናል ደጋፊዎችን ተዋቸው፣ እርሷቸው፣ እንዳልተፈጠሩ አድርጋችሁ አስቡ። አርሰናል ግን በጣም የሚያስቀና ቡድን ነው። ላይክ እያንዳንዱን ዋንጫ መብላት ነው የሚፈልጉት። ምንም ነገር ማስቀመጥ አይፈልጉም። ነገርኳችሁ፣ አሁንም ልንገራችሁ። ኢትዮጵያ ውስጥ ያሉትን ቆሼ ቆምቦሬ የአርሰናል ደጋፊዎችን እርሷቸው። አርሰናል ግን እንደ ውጪ ያለው ክለቡ ብቻ 11 ተጫዋቾችና አርቴታ ያስቀናሉ። በጣም ነው የሚያስቀኑት። የምሬን ነው የምነግራችሁ። 2-0 አሸንፈዋል። አንድ ተስፋ ቆርጫለሁ እኔ በዚህ ቡድን የሆነ ነገር እንደዚህ ቋጥረህ ምናምን ነጥብ ይጥልልኛል ብለህ መጠበቅ እሱ የጅል እንትን ነው። አርሰናል ብሉትና አስከፉን በደንብ ምላሳችሁን ግን እንዳዘረጉብን። መልካም አዳር። የጠላት ጨጓራን አርሴ ይልጠዋል። አረ ለዚህስ ቡድን ዋንጫ የሚያንስበታል በልልኝ። አልተኛችሁ ቁጭ ብላችኋል። እየቋጠራችሁልኝ ነው መድረ ቀሪላ ሁላ። በዛሬው ዕለት እንግሊዝን ያኮራ አርሰናል ብቻ ነው። አንዴ ለነሱ ከምሬ ነው የምላችሁ። ነግሬያችሁ ነበር ባየር ሊቨርኩሰንን በቃ ኤምሬት ላይ እንደማያጋያ ተናግሬ ነበር። ይኸው 2-0 አሸንፏል። ቅድም ተናግሬያለሁ። ኤቨሬጅ ኢዜ ምን አይነት ጎል ነው በእናትህ ያስቆጠርከው? የኢራንን ሚሳኤል ያስንቃል። ቶክስ የሆነው ጎል በስመ አብ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው ኤቨሬጅ ኢዜ። ከዛ በኋላ ዲክለር ራይስም ሁለተኛው ማስቆጠር ይችላል። ባይዞ አርሰናል ከዚህ በላይ ፋይት ማድረግ ይችል ነበር። ማጥቃቱን በጣም ማጥቃት ይችል ነበር። ለምን በተወሰነ ደረጃ ሲያፈገፍጋቸው ነበር። ግን ያው 2 ጎል እንግዲህ 2-0 አሸንፈዋል ማለት ነው። እና ማርሴ ፋሚሊ ማሻቹ ኮንግራ ከእንግሊዝ እንግዲህ ዛሬ ያሸነፈው ክለብ ብቸኛው አርሰናል ብቻ ነው። ያሳፍራል። ሲቲም እንደዛው፣ ቼልሲም ጭራሽ የቼልሲማ ስም አይወራም። ለማንኛውም ኮንግራትስ ፋሚሊ ማሻቹ ምጣድ ተበላሽቶ ፍሪጁ ተፈታ። ያራዳ ልጆች በሚገርም ሁኔታ ማለት ነው። በሜዳ ክብር ያለው በሜዳ ግን ኖርዝ ለንደን ተብሎ ልሰማ የምችልበት ላዳምጥ በፍጹም አልችልም። ከኔ ጋር ይበረቼ ያለ እንደዚሁም አይደክሜው ታታሪው ልበ ደንዳናው ያራዳ ልጆች ዴክላን ራይስ ከኔ ጋር አለ። ለሚካኤል አርቴታ ሌላ ነገር የለውም አለ። ጨርሻለሁ አለ። በቃ ገብቷል። እኔ አላቃልድም። በዚህ በዛ በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም በየትኛውም ኃይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚካኤል አርቴታ ሰራዊት በየትኛውም መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። እኔ አንተን ከሌላ የማንም ፎቃቃ በሳምንት አንዴ የጤና ቡድን የሚጫወት ተጫዋች ጋር ሲያነጻጽሩ ይደብረኛል። በቃ ወታደር የለኝም፣ ፖሊስ የለኝም፣ እስር ቤት የለኝም እንጂ ማሰር ነው የሚያምረኝ። አንተን ከሌላ ሰው ጋር ሲያነጻጽሩ የኔ አባት ምንድነው ማይደክምህ? ምንድነው ማትታክተው? ምንድነው? ቢስሚላ እንዴት ሰው ሙሉ 90 ደቂቃ ሙሉ 2-0 እየመራ ነው እንዳሸነፍን እርግጠኛ ሆነንም ማለት ነው። የሚሮጠው ሩጫ በቃ የሚመለሰው ኧረ ቢስሚላ የሚወርደው ታክል ፊቱ ላይ ያለው እንትን ማለት ነው። ኳስ ሲበላሽ ሌሎች ተጫዋቾች ኳስ ሲያበላሹ ወይ እሱ ኳስ ሲበላሽበት እንኳን የሚያሳየው ጀስቸር ማለት ነው። ኧረ ይሄ ልጅ የኛ አካዳሚ ተጫዋች እስኪመስለኝ ድረስ አንተ ምንም ይገባሃል። የእንግሊዝ ምናምን የፕሪሚየር ሊግ ምርጥ ተጫዋች አይደለም፣ ባሎንዶር ምናምን የምዕተ ዓመቱ ምናምን ሁላ ነው የሚገባህ። አባቴ ትችላለህ። ደግሞ ምን አይነት ጎል ያገባሽው ብራዘር? ከቦክስ ውጪ ምናምን ሹት ስለመዳችሁ እንዲህ ጸዴ ጎል ማግባት በቃ ፋሽን አረጋችሁት። ይመች ራይስ ቤቢ ይመች። ብራቮ አርስዬ፣ በቃ ትችላላችሁ። እኔ ተጨነቅኩ እኮ በስመ አብ። እንዴ ነፍሴ ልትወጣ ልቤ ልተፋው እንዴ ተጨነቄ ሲነፋ እንዴት ውፍ እንዳልኩኝ ማለት ነው። አሁን ደስ ብሎኛል በጣም።
እየቋጠርንላችሁ ነበር። ያው የእንግሊዝ ክለብ ሁሉም ሲያዋርዱ ማለት ነው እናንተም እንዳታዋርዱም ብለን ለእናንተ ስንቋጠር ነበረ እና በጣም እኔ በተለይ በጣም ነው የተጨነኩት የምትወድቁ መስሎኝ ማለት ነው። እና በቃ ደስ ብሎኛል ስላለፋችሁ። ቀጣይ ማክሩን ከስፖርቲንግ ጋር ነው መሰለኝ የምትገናኙት። ቀጣይ ማክሩን አደራ እንዳታዋርዱን ከጎናችሁ ነን። እኔ እንደምታውቁት ለእንግሊዝ ክለብ ነው የምደግፈው ትላለ ጎስት ሙድ ስታራምድ። ትክክለኛ መድፍ የተተኮሰው ዛሬ ነው። ተኳሹም ባልቻ ኤቤሬቼ ኢዜ ይባላል። የኢዜን ጎል ያላያችሁ ሰዎች ሹክክ ብላችሁ ውጡና እዩት። አርሰናል ከፈለገ እንደዚህ ማግባት ይችላል። አርሰናል ከፈለገ እንደ ዛሬው መጫወት ይችላል። አርሰናል እያንዳንዱን ቡድን ያዛቸዋል እንጂ ቡድኖች አርሰናልን አያዙትም። ጉልበቱን ቆጥቦ ቆንጆ አድርጎ 2-0 8 ውስጥ ገባ። የራይስ ጎልስ ብትሉ አየው፣ ደገፈው። አንግሉ ቤንድን ያደረገው ኳሱን ሳይ እንዴ የራይስ ኳስ ብሎ እንዲህ ስብር ያለ ነው ይመስል ለክቶ ቆረጠ። ቆንጆ ጎል፣ ቆንጆ ድል 8 ውስጥ ደገነርስ ተቀላቅሏል። ይሄ ቡድን ያስፈራል ፋሚሊ፣ ይሄ ቡድን ያስፈራል። ቅንጣት ጥርጣሬ ባልነበረኝ ጨዋታ አርሰናል 2-0 ባየር ሊቨርኩሰን አሸንፎ ወደ ቀጣዩ ዙር አልፏል። ገና ድልድሉ ሲወጣ ባርሴሎና ከአርሰናል ሴሚ ፋይናል ብያለሁ። ፔዤ ከሙኒክ ደግሞ እዛኛው ሴሚ ፋይናል ይደርሳሉ ብዬ አስባለሁ። እናንተም ታስባላችሁ? ላይክ ሼር ማድረግ ይመቻችሁ። በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራርም 2 ጎል ነው የገባው እንደውም ማለት ነው። ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ ሳካ እንደዚህ ያቅቷል ሊከብዷል ብዬ አስቤ አላቅም ነበር። ሳካ በጣም ከብዶታል። የለም ሳካ የለም። በቃ ቀጣይ ምናምን ነገር ማንቸስተር ሲቲ ጋር ፋይናል ማዱኬ ምናምን እንደሚጠቀም ተስፋ አደርጋለሁ። ሳካ የለም። ለማንኛውም ኮንግራ። ኧረ ኢዚ ፈርስት ያገባው ኳስ እኮ ላይክ ዋት ዘ ፋክ የመጀመሪያ የአውሮፓ መድረክ ጎሉ ናት ማለት ነው። ግን ሴሌብሬት ያደረገበት መንገድ ቀጥታ የባጁን አነሳና የክለቡን ባጅ ከዛ እኔ አይደለሁም ፈጣሪ ነው አለ። ይሄ ነው ሴሌብሬሽኑ። በቃ አለቀ፣ ተጠናቀቀ። ችግር የለውም። ለነገ ፋይናል ላይ የምፈልገው እናንተን እንዲህ ወኔ ያለው ቡድን ማለት ነው። ደስ ይለኛል። እኔ አሁን ቻምፒዮንስ ሊግ ፋይናል ላይ ማግኘት የምፈልገው እንዲህ ወኔ ያለውን ቡድን ቻምፒዮንስ ሊግ ፋይናል ላይ እንገናኝ። ያው እዛ ከደረሳችሁ ነው። እሱም ግን ትደርሳላችሁ የሚል ትልቅ እምነት አለኝ። ቻምፒዮንስ ሊግ ፋይናሉ ላይ እንገናኝ። አርሰናሎች ይጨማችሁ። ኮንግራት ስለማለት ነው በዚህ አጋጣሚ። አርሰናል 3 ሊቨርኩሰን 1 ድምር ውጤት 2-0 የተረዳናቸው 5 ነገሮች። በኢየሱስ ክርስቶስ ምን አይነት ጎል ነው ዛሬ ያስቆጠረው? ነግረውን ነበር፣ የፓላስ ደጋፊዎች ነግረውን ነበር። አመቱ ሊያልቅ ሲል ያለው ኤዜ ይለያል፣ የሚለይ ኤዜ ነው የምትዩት ብለውን ነበረ። ሰመር ኤዜ ለምን ሰመር ኤዜ ስፕሪንግ ኤዜ ዛሬ ኦኤምጂ የሚያስብል ጎል ያስቆጠረው። እኔ ሌሎቹን ጨዋታዎች አላዩዋቸውም፣ ግን ከዚህ የተሻለ ጎል ካሳያችሁኝ እኔ እቀጣለሁ በእርግጠኝነት። የሚገርም ፐርፎርማንስ ነበር። ያለፈው ሳምንት ኤቨርተን ላይ እያኮራን ነበረ። ዛሬ ዋተ ፐርፎርማንስ። ዛሬ ጉዳቷ እንግዲህ የምር እንዳልሆነች ተስፋ አደርጋለሁ፣ ግን ኢሜጅ ሁለተኛ የተረዳ ነው። በዛሬው ጨዋታ ላይ ሊያንድሮ ትሮሳርድ ለኛ የጠቀመን ጥቅም እንዳይመስላችሁ። ማለት ሳይዱን ይዞ አይደለም ሲጫወት የነበረው፣ ወደ መሀል ድሪፍት እያደረገ እየገባ ነው ሲጫወት የነበረው። እንደ ሁለተኛ 10 ቁጥር ጎል ማስቆጠር አይቻል እንጂ ብዙ ቻንሶችን ክሬት አድርጓል፣ ሙከራዎችን ሞክሯልና ነገር እድለኛ ስላልነበረ ነው። ማጥቃታችን እንዳይገመትና ሞር ፍሉድ ነው በጣም ነበር ዛሬ ያገዘኝ ነበር። ትሮሳርድ መኖር ቡድናችንን የሌለ ነው የጠቀመ ወይ ሶስተኛ የተረዳ ነው ነገር ስንት አይነት ቀልደኛ እንዳለ እኮ። በዚህ ሲላቸው ካይሴዶ ይላሉ፣ በዚህ ሲላቸው ብሩኖ ይላሉ። ዴክላን ራይስ እግር ኳስ ሜዳ ላይ ማድረግ የማይችለው አንድ ነገር የለም። ላይክ ይሄ ጎል ማለት ነው ቶኒ ክሩስ የሚያገባቸው አይነት ኳሶች ናቸው። ኳሱ መሬት ለመሬት እንደዛ ያወረደውና ታክል አርጎ ወይ ኢንተርሴፕት አርጎ የተቀበለውን ኳስ ማለት ነው። አራተኛ የተረዳ ነው። አንቺ ጥቁር አዝሙድ ሊትል ቺሊ ቃሪያ አረ ተጫወቺ፣ ግዴለሽም። የዛሬው ጨዋታ ላይ አንድ ኔጌቲቭ ነገር ይነሳ ይባል የቡካዮ ፐርፎርማንስ ነው። በጣም የሚያሳዝን ሁኔታ ዛሬ ምንም አይነት ነገር ዴሊቨር አላረገችም። ስቲል ግን
መቼም ተስፋ ማልቆርጥባት ዋይት ደቂቃዎችን አግኝቷል፣ ስኬሊ ደቂቃዎችን አግኝቷል፣ ሞስኬራ ኖርጋር ደቂቃዎችን አግኝቷል። በጣም ፖዚቲቭ የሆነ ነገር ናቸው። አምስተኛ የተረዳ ነው ግን ቡድኖች 8-2 እና 5-1 አገር ቤት እየተላጡ በሚወጡበት ሰዓት ላይ እንግሊዝን ወክሎ አሁንም ወደ ሩብ ፍጻሜ ያለፈው አርሰናል ነው። ማን ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። ማይገርምስ ፍጻሜ ላይ እንገናኝ። ቋጣሪያንስ ምን ይፈጠራል ብለህ ነበር ቁጭ ብለህ ስትቋጥር የነበርከው? ጨዋታው ኤሚሬትስ መሆኑን ረስተኸው ነው? ቡድኑ ክለቡ አርሰናል መሆኑን ረስተኸው ነው? ገብተህ ታወጣዋለህ ወይስ ላውጣልህ? ይሄ ነው የኔ አርሰናል። ገብተህ አውጣው። ዛሬ ደግሞ ተጫዋቾቻችን እንዳለቀ መሆኑ እንደገቡት ከይስ እኔ ግራ ገባኝ እኮ። ከዛ በፊት አንተው ይሄን ቪዲዮ የምትመለከተው ሰውዬ ማለት ነው አርሰናል የምትደግፍ ይሄን ማሊያ የሚወክል ከሆነ ማለት እስኪ ስለዚህ ቡድን የሆነ ነገር በል እስኪ። ስለዚህ አይበገሬ ቡድን ኮሜንት ሴክሽን ላይ የሆነ ነገር ምንድነው ምን አይነት ጎል ነበር ሲያስመለክቱ ነው የነበሩ እንዴ? ለማመን የሚከብድ ይሆናል አይደለ? ቡሽቃስ የሚታጭ ጎል ምናምን አይነት ጎል ነበር እኮ ሲያስቆጥሩ የነበሩ። ምንድነው ያረከው ራይስ? ምን አይነት ጎል ጭራሽ ፈርስት ሃፍ ኢዚ ገርሞኝ። አንተ ምን አይነት ጎል ነው ያስቆጠርከው? ዲዱክ አድርገው ምናምን ጭራሽ የማይሆን ጭራሽ እኮ ዞሮ አለ እኮ ኳሱ ሪያል ማድሪድ እንዳስቆጠርከው አይነት ጎል እንደዚህ አዞረ ምናምን እንደዚህ እኮ አይቻልም። አልተፈቀደም እኮ ለኖርማል ተጫዋች እንደዚህ አልተፈቀደ። አንተ ጤነኛ ስላሉ የሆነ የፊዚክስን ህግ እኮ እየጣሰ ሳሊባ ራሱ እኮ እንደምትመለከቱ ገርሞት ጭንቅላቱን ይዟል። በፈጣሪ ምን አይነት ብቻ እንደ ቡድን በጣም እንደውም ማለት ጾቶ ጭራሽ እንትን ነው ውጤታችንን አይገልጹም። እግዚአብሔር ከዚህ በላይ ጎሎች ማስቆጠር ሊትሮስ ጎል ብታስቆጥር በጣም ደስ ይለኝ ነበር። በተደጋጋሚ ጎል ሙከራዎች ስታደርግ ነበር። ቪክተር ጊዮኬሬስ ማለት ነው ሲወጣ ራሱ ያን ደስተኛ አልነበረም እና ጎል እንዲያስቆጥር በጣም ፈልጌ ነበር። እሱ ልጅ አይስገበገም። ጮቶ ላይ በጣም የሚገርም ኢንቮልቭመንት ነበሩ። በጣም ተመችቶኝ ነበር። ጎል ስላላስቆጠረ ግን ትንሽ ቅር ብሎኛል። ከዛ ውጭ እነ ዙቢሜንዲ በጣም ምርጥ ነበር። ሂንካፔ፣ ጋብሪኤል፣ ራይስ፣ ኤዜ አረ እንዴት አባታችን ነው የምንችለው። በቃ እንበለዋለን። ማንም አያስቆመንም። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ስለዚህ አይበገሬ ስለዚህ ገናና ቡድን ኮሜንት ሴክሽን ላይ የሆነ ነገር እየጻፋችሁ ይመሻችሁ። ከሞን ገነር ወይ ያለው እንግዲህ 2-0 አሸንፏል። የተጠበቀ ነው፣ ምንም የተገመተ ነገር ነው። ሊቨርኩሰን አርሰናልን ያሸንፋል ብሎ የሚጠብቅ ያለ አይመስለኝም። ምንም አልተጫወቱም ሊቨርኩሰኖች ኳሱን ወደ ኋላ መመለስ። ነገር ግን የኤዜ ጎል የምሬ ነው። እኔ ክብር ለሚገቡ ክብር ሰጣለሁ። ዋው ገና መሬት እንኳን አልነካችም፣ እዛው እንዳለች ነው የለቃት። አይኑን ያጠፋው ብርግ ነው። የሚገርም ነው። ያው የአርሰናል ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው። አርሰናል በቀላሉ ሴሚፋይናል እንደሚገባ እርግጠኛ ነኝ። በቃ ዘንድሮ ወያለው በቃ መግባቱ ነው። በተቀላላ እኔ እንጃ እኔ እየፈራሁ ነው ያሉት አራቱንም ዋንጫ እንዳያቀሰብስ። ምክንያቱም ማየታችሁታል ምንም ስፖርቲንግ ሊዝበን አሁን እንዴት ነው አርሰናልን የሚቋቋመው? ሜቢ ሴሚፋይናል ላይ ከባርሳ ጋር ከደረሰው ምናምን ነው እንጂ ያለቀ ጨዋታ ነው። ያለቀ ጨዋታ ነው ስፖርቲንግ ሊዝበን። እሺ አርሰናል 2-0 አሸንፎ አልፏል። እንኳን ደስ አላችሁ። እኛም ደስ ብሎናል። ምክንያቱም ቻምፒዮንስ ሊግ ፕሪሚየር ሊግ ብለሽ ስትወዛገቢ እኔ ፕሪሚየር ሊጉን ልቀማሽ እችላለሁ። ገባሽ? ስለዚህ አሪፍ ነው ለኔ። አንቺ ጌም ተጨመረብሽ ማለት ነው። እኔ ደግሞ ጌም ይቀንስልኛል። አሁን ትኩረቴን ከካሮባው ካፕ ጀምርና 3 ዋንጫ ላይ ያደርጋለሁ ማለት ነው። ለማንኛውም የኤዜን ጎል አይቼዋለሁ። ጌሙን አይቼዋለሁ ግን በጣም ያበደ ጎል ነበር። የራይስን ጎል አላየሁትም። አሸንፏል። ስለዚህ ጥሩ ነው። እኔ ወደ 3 ዋንጫ ላይ ሳተኩር አንቺ በዚህ ስትወዘጋገቢ ፕሪሚየር ሊጉንም ልቀማሽ እችላለሁ ማለት ነው። ለማንኛውም ለድሉ እንኳን ደስ አላችሁ። እኛ ወተናል። ይመቻችሁ። መልካም መንገድ ብለናል። እሺ ጎቤው 2 ጠላቶችሽን በአንድ ቀን ሸኝተሽ አንቺ አሸነፍሽ። ይህ ጨዋታ በጣም ቀላል እንደነበር እርግጠኛ ነበርኩ። አላየሁትም በራሱ ጨዋታውን ማለት ነው። እና የኤዜ ጎል ግን በቃ ይሄ የሮድሪጌዝን ወርልድ ካፕ ላይ ያገባውን ጎል ነው የሚመስለው። በደረቱ ምናምን አላረገውም፣ ግን ተርኑ ሹቱ ምናምን። የዲክላን ራይስ ጎል ደግሞ ቶኒ ክሩስ መሬት ለመሬት ተፌ ነገ ኒውካስትል ቶተንሃም እና ሊቨርፑል አላቸው። ቢያንስ ሁለቱ ይወርቃሉ። ብቻ እኔ አሁን ይሄ ጨዋታ ቀላል ነው። ከሊዝበንም አልቋጥርብሽም። ፋይናል ላይ ወይ ሰሚ ፋይናል ላይ ልብሽ እንዲሰበር ነው የምፈልገው። በቃ እንደው ፕሪሚየር ሊጉን እየተጠጋችሁ ነው። ይሄንን ግን ካሁን እንድትወርቁ አልፈልግም። ወደ መጨረሻ ወስጄ ነው ምሰጥሽ። የምር ፕሪሚየር ሊግ እና ቻምፒየንስ ሊጉን እበላዋለሁ ብለሽ ስታሰቢ ነው እኔ ልብሽም መሰብርሽ። እንደዛ ነው የምፈልገው።
ዘንድሮ ይህንን ቡድን የሚያቆመው ማን ነው? መድፈኞቹ በሁሉም ግንባር አልተቻሉም። የሚመጣባቸውን በሙሉ በጅምላ እየጨፈጨፉና እየደመሰሱ እንግዲህ እያለፉ ነው የሚገኙት። ዛሬም እንግዲህ ባልተለመደ መልኩ ሁለት ከሳጥን ውጭ የተቆጠሩ አስገራሚ ግቦች ኤብሪቼ ኢዜና ዴክላን ራይስ አስቆጥረው ማለት ነው አርሰናል በድምር ውጤት ባየር ሊቨርኩሰንን 3-1 በማሸነፍ 8 ውስጥ መቀላቀሉን አረጋግጧል። በጨዋታውም ላይ እንግዲህ ዴክላን ራይስ የጨዋታው ኮከብ ተብሎ ተመርጧል። በነገራችን ላይ ራይስ ግቧን ካስቆጠረ በኋላ የክርስቲያኖ ሮናልዶን ሴሌብሬሽን በኤምሬት ሰማይ ስር ደግሞታል ማለት ነው። ታዲያ መድፈኞቹ 8 ውስጥ መቀላቀላቸውን ተከትሎ ከፖርቹጋሉ ክለብ ስፖርቲንግ ሊዝበን ጋር ይጫወታሉ በሩብ ፍጻሜው። ታዲያ በቀላሉ 4 ውስጥ ይገባሉ ተብሎ ነው የሚጠበቀው። ቀጣይ እሁድ ደግሞ ከማንቸስተር ሲቲ ጋር የካራቦ ካፕ የፍጻሜ ጨዋታ ይገጥማቸዋል። ኤብሪቼ ኢዜ በጨዋታው ላይ መጠነኛ ጉዳት አጋጥሞት የወጣ ሲሆን ጉዳቱ ያን ያህል አሳሳቢ አይመስልም። ለእሁዱ የማንቸስተር ሲቲ ጨዋታ ይደርሳል ተብሎ ነው የሚጠበቀው። አርሰናልን ማን ያስቆመዋል? እሁድ ማንቸስተር ሲቲ ወይስ እሱንም ይገነድሰዋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። አርቴታ መራሹ አርሰናል በድብቅ ሲያመርተውና ሲያብላላው የከረመውን የኒውክሌር ቦምብ በእንግሊዝ ምድር በሰሜን ለንደን ኤሚሬትስ ስታዲየም በኤብሪቼ ኢዜ ተኳሽነት ባየር ሊቨርኩሰን ላይ የተሳካ ሙከራ አደረገ። የብላስዊች የጦር መቃወሚያ ክንዶችም ተኩሱን ሊያስቆሙት ፈጽሞ አልተቻላቸውም። ሊቨርኩሰን ላይ የተቃጣው የአርሰናሎች ቂም ያዘለው ከባይ አሬና የተመለሰው የበቀል ጦር የራይስን ተምዘግዛጊ ሚሳኤል ተጠቅሞ መረቡን እንዳልነበር አደረገው። አርሰናል በቀጣይ የዘንድሮው ቻምፒዮንስ ሊግ ክስተት የነበረውን ቦዶ ግሊምትን ክስተት በሆነ ሁኔታ ያሸነፈውን ስፖርቲንግ ሊዝበንን ይገጥማል። ታዲያ የአርሰናል የቻምፒዮንስ ሊግ ጉዞ እስከየት ይዘልቅ ይሆን? መልካም ጊዜ። ሲጀመር እኔ ነኝ ጥፋተኛ። ቢመጣም ሚዜ ባይመጣም ሚዜ ብዬ ምን አስለፈለፈኝ? በለፈለፉ በአፍ ይጠፉ ይባላል። አሁን አንድ ነገር ልንገር፣ አጨብጭብ፣ ለዚህ አርሰናል አጨብጭብ። ለመሰለ እንግሊዝን የወከለ ብቸኛው ቲም ነው። ቼልሲና ሲቲ ተለጥልጠው ተባረዋል። አንድ ነገር ልንገር፣ አጨብጭብ። የትም ባይደርስም እንግሊዝን ወክሏል። ያው አንዳንዴ ማጨብጨብ ጥሩ ነው። እስኪ ቺን ቪዲዮ አይተን እንመለስ አንዴ። በክሊን ሺት የምንወጣበት ኤብሪቼ ኢዜ የኤቨርተኑን ፐርፎርማንስ ደግሞት ጎል ወይም ደግሞ አሲስት የሚያገኝበት ጨዋታውን እንደምንፈልገው በደንብ ተቆጣጥረን አሸንፈን ቆንጆና ጣፋጭ የሆነ ድል የምናገኝበት። ዛሬም ደገምኩት ነው የምላችሁ፣ አርሰናል አሸንፏል። ከመረኳቸው ምርቃቶች መካከል ደግሞ አብዛኞቹ ተሳክተዋል ማለት ነው። ታዲያ ፎሎ አይገባኝም? ሪፖስት፣ ኮፒ ሊንክ፣ ሼር፣ ላይክ ምናምን አይገባኝም? የሚደረገው በሙሉ አይገባኝም? ኤንዌስ ክለቤ ስላሸነፈና ወደ ቀጣዩ ዙር ስላለፈ በጣም ደስተኛ ነኝ። ወደ ሩብ ፍጻሜ በቀጥታ ማለፋችንን አረጋግጠናል። በሩብ ፍጻሜ ደግሞ ቅድም አሜዚንግ ካምባክ ሰርቶ ያለፈውን ስፖርቲንግ ሊዝበንን የምንገጥም ይሆናል ማለት ነው። ሲጀምር ባየር ሊቨርኩሰንን እኮ አበጥኩ ስትል ማረጋጋት ግዴታ ነበረብን። ያንን የተወጣ ነው አይደለ? እንደምናሸነፉላችሁም ታውቁት ነበረ። በቃ ብርቅ ሊሆንባችሁ ምናምን አይገባም። ከዚህ በኋላ አርሰናልን ግማሽ ፍጻሜ ላይ ምናምን ብቻ ጠብቁት። ኤብሪቼ ኢዜ ግን ምን አይነት ጎል ያስቆጠረው በፈጣሪ በስመ አብ። ኢራን የተኮሰችው ሚሳኤል ራሱ እንደዚህ አይስወነጨፍም። እግዚአብሔርን ነው የምላችሁ። የሚያምር ጎል፣ ጽድት ያለ ጎል አይተን ሳናበቃ ዴክላን ራይስ ራሱ ያበደ ጎል አስቆጠረልንና እሱም ማስጨፈረን ማለት ነው። የሚገርም ጨዋታ ከሚገራርሙ ሁለት ጎሎች ጋር ተመልክተናል። ነገር ግን እስከዚህ ሰዓታችሁን ሰውታችሁ በክብር አምሽታችሁ ለቋጠራችሁ ቃጣሪያንስ ግን መጽናናቱን እንመኛለን። ይቻላል ገነርስ። ለዚህ ነው እንዲህ ተሞጣሞጡት። ለዚህ ነው ኮርና ምናምን ምንድነው ፕሮፋይል ቲክቶክ ላይ ሲፖስቱ የነበረው። ለዚህ ነው በዜሮ ለሚወጡት። ባለፈው ፊት ሰጠናቸው። ፊት ስንሰጣቸው በቃ ሁሉም ነገር የሚቻል መሰላቸው በኤምሬስ። ይቻላል ገነርስ፣ እኛ እንችላለን። እንግሊዝን አኩርተናል። እረ እንግሊዝን አኩርተናል። አጨብጭብ ለዚህ ክለብ፣ ለውዱ ክለብ አርሰናል አጨብጭብ። ይቻላል ገነርስ፣ ግባናው 2-0 አሸንፈን እንግዲህ አባርናታል። ያችን ሜመር በኮርና ኤፍሲ ምን እያለች አላቅጣ ነበረ። ኮርና እኮ ከፈለግን ነው የምናገባው ብለን እንግዲህ አባርኗል። ሻምፒየንስ ሊግ የሚባለው እንትን ቱርናመንት አብዷል። ይሄ ቦዶነ ጭራሽ ፈታኝ ነው ስንል ስፖርቲንግ 5-0 ገለበጠው። አኡዙ ቢ ምንድን ነው የተገበሰ። ፒኤስጂ ደግሞ ጭራሽ እኔ ማንም ይድረሰኝ ማንም ግን የሆነ ክለብ ብቻ ፒኤስጂን ይጣልልኝ። ቼልሲም እንግዲህ በቀል ምናምን ብለው ነው እንደግመዋለን ብለው ነው ነገ ዱቄት የሆኑትና ፒኤስጂ የሚባለው ቡድን ጭራሽ ብሶበት ነው የመጣው። አንተ በቼልሲ ሜዳ 3-0 ምናምን 8-ምናምን። ለማንኛውም ቤተሰብ እንግዲህ የሚገራርሙ ጎሎችን አስቆጥረን ከቦክስ ውጭ የሆኑ ጎሎችን አሳይተናል።
አርቴታ ከፈለገ ብቻ በኮራ እንደሚጫወት አሳይቷል። ቤተሰብ በደንብ ኮፕሊንክ አድርጉት። ይመች ቢስሚላ የሚኬል አርቴታው አርሰናል ሊቨርኩሰንን 2-0 በማሸነፍ በሻምፒዮንስ ሊጉ ወደ ሩብ ፍጻሜ ማለፍ ችሏል። በመጀመሪያው ጨዋታ እንደምታውቁት 1-1 ነበር የወጡት። ዛሬ ደግሞ 2-0 አሸንፈው ሁለት ውብ ጎሎችን አስቆጥሮ ነው አርሰናል ማሸነፍ የቻለው። ጨዋታውን ተቆጣጥሮታል። ኳስ ያው እነዛ ይጫወቱ እንጂ በተለይ ከረፍት በኋላ ነው ኳሱን ይፈቀደላቸው። በእርግጥ ምን አታገለው እንጂ ከዚህ በላይ ማስቆጠር ይችላል ብዬ አስባለሁ። አርሰናል ይሄ ሪስክ ከወሰደ ያጠቃል፣ ግን ለምን ይታገላል? እንደዛ ነው ገብቷቸው። ባለፈው እንደዚሁ ያደረገው ያ ይመስለኛልና አሁን እንግዲህ በአራት ውድድር ነው የተሳትፎ ያለው። 4 ዋንጫ ለማንሳት ነው አንግበው የተነሱት። እንግዲህ የሰመረላቸው ይመስላል። ጉዟቸው በጣም አሪፍ ሆኗል። እንግዲህ ቀጣይ የኮሬሽ የቀድሞ ቡድን ጋር ከስፖርቲንግ ጋር ነው የሚጫወቱት። በድልድሉም አሪፍ ይሆናል ብዬ አስባለሁ። ግን ዛሬ ኢዜ ገራሚ ጎል ነው ያስቆጠረው። ያው ራይስም አሪፍ ጎል ነው። ከዚህ በፊት ማድሪድ ላይም እንደዚሁ ጽድት ያሉ ጎሎች አስቆጥሯል። ግን ለኢዜ ደግሞ የተለየ ነበር፣ ምክንያቱም በሻምፒዮንስ ሊጉ የመጀመሪያ ውድድር ስለሆነ አሪፍ ጎል ነው ያስቆጠረው። ጎሉን ካስቆጠረ በኋላ ራሱ ማሊያውን እያሳየ ነበርና ያው ከልጅነት ጀምሮ ለአርሰናል መጫወት ይፈልግ ነበርና ዛሬ ውብ ምሽት አሳልፏል። እሱም ለአርሰናል መልካም ነው ሁሉ ነገር ብዬ አስባለሁኝ። እንግዲህ ቀጣይ ከሲቲ ጋር ጨዋታ አለው። ግን ዛሬ ጣፋጭ ድል ነው ማስመዝገብ የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በየትኛው ጠንቋይ ብናስጠነቁል ነው ግን የዚህን ክለብ ውድቀት ልናይ የምንችለው? ግን የትኛው ጠንቋይ በስነ ስርዓት ቢጠነቁል ነው? እኛ እኮ ቋጣሮች ልንከበር እኮ አልቻለን። ቋጠሯችን መና ነው የሚቀረው። መና ይቀራል። ፈርስት ሃፍ ተስፋ ይሰጡናል፣ ሰከንድ ሃፍ ደግሞ ጭራሽ መና ይከቱታል ቋጠሯችን። እንዲህ ጥንቆላችን እንዳይሰራ ጥቁርና ቀይ ሰው ያገባብናል። እኛ እንዴት አድርገን ነው ልንጠነቁል የምንችለው? ግን ኧረ ጎበዝ፣ ኧረ ይሄ ክለብ ምንድን ነው ግን እንዲህ ኬት የሚመጡ ሰው? ኧረ እባካችሁ፣ ኧረ አንድ ነገር በሉት ጎበዝ፣ አንድ ነገር በሉት። ይህንንም እኮ ሊበለው ነው። አርሰናል መድፉን በማስወንጨፍ የእንግሊዝ ኩራት መሆኑን አስመስክሯል። በአውሮፓ ሻምፒዮንስ ሊግ 16 የመልስ ጨዋታ መድፈኞቹ አርሰናሎች ባየር ሊቨርኩሰንን 2-0 በሆነ ውጤት በድምር ውጤት 3-1 በማሸነፍ ወደ ሩብ ፍጻሜ መቀላቀላቸውን ማራገጥ ችሏል። ሮኬት የሆኑ ጎሎችንም በዚህ ጨዋታ ላይ አስመልክተውናል። ኤብሪቼ ኢዜ ለመድፈኞቹ አርሰናሎች 36ኛው ደቂቃ ላይ በጣም ድንቅ የሆነች ቮሊ አስቆጥሮ ቀዳሚ ካደረጋቸው በኋላ 63ኛው ደቂቃ ላይ በድጋሚ ዴክላን ራይስ ለመድፈኞቹ ውጤቱን ሴኩርድ ያደረገ ተጨማሪ ጎል ከቦክስ ውጪ በአስደናቂ ሁኔታ አስቆጥሮላቸው ጨዋታው በዛ በ2-0 አሸናፊነት ተጠናቆ መድፈኞቹ አርሰናሎች ወደ ሩብ ፍጻሜ መቀላቀላቸው ተራግጧል። በሩብ ፍጻሜውም ስፖርቲንግ ሊዝበንን የሚገጥሙ ይሆናል ማለት ነው። ለማንኛውም ስለ ጨዋታው ከመምጣቴ በፊት ግን በቴምር ሪል ስቴት የቤት ባለቤት መሆን ትችላላችሁ። በተለያዩ አይን በሚባሉ ቦታዎች ላይ የመኖሪያ ቤት እንዲሁም ደግሞ ለንግድ የሚሆኑ ቦታዎችን አዘጋጅቶ እየጠበቃችሁ ይገኛል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ያለምንም ጥያቄ የተሻለው ቡድን ነበሩ። ጫን ብሎም ሲጫወቱ ነበር። በተለይም ደግሞ ፈርስት ሃፍ ማለት ነው። ሰከንድ ሃፍ ላይ ደግሞ ተጨማሪ ጎል ለማግኘት ሞር ጥንቃቄ ወስዶ ነበር ሲጫወቱ የነበረው። ያም ውጤታማ አድርጓቸው በዴክላን ራይስ ጎል ተጨማሪ ጎል አስቆጥሮ እንግዲህ ጨዋታውን በዛው ዘግተውታል ማለት ነው። መልካም የሚባል ውጤትም አስመዝግበው ከእንግሊዝ ብቸኛ ወደ 8ቱ መቀላቀል የቻለ ቡድን መሆን ችሏል ማለት ነው። ዛሬ መጫወት ከቻሉ ከቼልሲ እና ከማንቸስተር ሲቲ ውጪ በመሆን ማለት ነው። እንዲሁም ደግሞ በአራቱም የዋንጫዎች ፉክክሮች ላይ አሁንም በአስደናቂ ግስጋሴ መቀጠላቸውን እያስመለከቱ ይገኛሉ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አታስቡ፣ ዛሬ ልነቁራችሁ ወይ ልሰድባችሁ አልመጣው። ዛሬ ችሎ ነው ያሸነፉ። ኤዜ ምን አይነት ቦምቦ ክላት እንዳገባ እኔ አላውቅም። እንዴት እንደመታው ራሱ እኔ ከሱ በላይ የራይስ ጎል ማለት ነው። ራይስ እኔ ሲጀመር ራይስ ይችላል ልምል ሰው ነበርኩ። ያው ኦብቪየስሊ ዛሬ ደግሞ በደንብ አሳየ። ከዲፌንስ እስከ አታክ አሪፍ ነበረ። ሚድፊልዱን ይዞላቸው ነበርና ያው እንዲወድቅ ብንቋጠርም አርሰናል አልፏል። አሁን አርሰናል ማለፉ ጥሩ ነው ለኛም ለሌሎች ክለቦችም ጭምር። ምክንያቱም ይሄን ፕሪሚየር ሊግ አሁን እንደምንም መወገም አለብን። ምክንያቱም ከቻምፒየንስ ሊግ ወድቀናል። ይሄን ፕሪሚየር ሊግ ካልወገምን ጥሩ አይሆንም። አርሰናል አሁን ያሉበት ሞራል እና አሁን ከተገነዘብኩት ነገር አንጻር ግን ካራቦ እንደምገርፍሽ ወቂ። እንደዚህ ተጮተሽ ከኔ ጋር እንደዚህ እንደማያዛልቀን ታያለሽ። ዛሬ እንደምንም አምልጠሻል። ይሄድ እንደውም በደንብ ቀጣይ ከማን ነው? ቅድም ስፖርቲንግ አልፏል። ከስፖርቲንግ እንደሚያልፍ እርግጠኛ ነኝ። ባርሳ ነገር የሚያልፍ ከሆነ አታኪንግ ፉትቦል የሚጮት ቲም እንዴት አርሰናልን ግርፍ እንደሚያደርገው ታያላችሁ። ኤኒሃው ዛሬ ምርጥ ነበሩ፣ አሸንፏል። 2-0 ነበር ግምት ላይ ያስቀመጥኩት። 2-0 አሸንፏል። እኛ ተሰናብተናል ከቻምፒየንስ ሊግ። አሁን ምንድነው የእሁዱ ጨዋታ ላይ ፎከስ ማድረግ ብቻ አለቀ። ኖርማል የሆነ ነገር ነው። እሁድ ግን በምንም ምክንያት ያንን ዋንጫ ማጣት የለብንም። በምንም ምክንያት ምንም ጌ ያለ መግባቱ ትንሽ ዲስአድቫንቴጅ ቢሆንም ለአርሰናል ግን ማነስ የለብንም። እንደምንም ብለን ማሸነፍ አለብን እሁዱን ጨዋታ።
በቃ ተጋርለንም ቢሆን ለፕሪሚየር ሊግ ጨዋታ ሜንታሊቲ ወሳኝ ነው በጣም ግን እነሱ ዋንጫ ከበሉ ለነሱ ሜንታሊቲ ደግሞ በጣም ጥሩ ስለሆነ እንደምንም ማሸነፍ አለብን። ቲሜን አልጠራጠርም እንደሚያሸንፍ። ኤኒዌይ አርሰናል ዛሬ አሸንፎ አልፏል። ቀጣይ ስፖርቲንግን ይገጥማል። ስፖርቲንግንም እንደዚሁ የሚያልፍ ይመስለኛል። ከባርሳ ሲጫወት ግን አብረን እናያለን።